አስቀድመን ኃጢአት ከመስራታችን በፊት የእግዚአብሔርን ቸርነት ነው የሚያሳየን። እግዚአብሔር እኮ መሐሪ ነው፣ ዳዊትን ማረው ከሌን ማረው እያለ ያሳየናል። ልክ ኃጢአትን ከሰራን በኋላ ደግሞ የእግዚአብሔርን ፈራጅነት ያሳየናል። አንተ ይህንን ኃጢአት ሰርተ እሱ ለአንተ ይህን ሁሉ ነገር አድርጎልህ አንተ ግን እንዲህ አድርገህ አስቀየምከው፣ አሁን እንደው አታፍርም ወደ እግዚአብሔር ስትመጣ ብሎ ሰይጣን ወደ እግዚአብሔር እንዳንመለስ የእግዚአብሔርን ፈራጅነት ያሳየናል። አሁን አብዛኞቻችን ልክ ኃጢአታችንን ካሰብነው በኋላ ለራሳችን ነው ይቅርታ የምናደርገው። ከኔ በላይ እኮ ኃጢአት የሰራ ስንት ሰው አለ ብለን እናስባለን። ሌሎች ሰዎችን ነው የምናመጣው እና የኔ ኃጢአት እኮ ምንም ማለት አይደለም ሰው ሁሉ ይሰራዋል ብለን እናስባለን። ነገር ግን ኃጢአቱን ይቅር የማለት ድርሻ ያለው ማን ብቻ ነው? እግዚአብሔር። ቅዱስ ኤፍሬም ሶርያዊ ምን ብሎ ይናገራል? አንተ የበደልካቸውን ሰዎች ሂደህ ይቅርታ ሳትጠይቅ እግዚአብሔር ያንተን ይቅርታ የሚያደርግልህ ይመስልሃል ብሎ ይናገራል። ጸሎታችን ቅድመ እግዚአብሔር እንዳይደርስ ከሚያደርጉ ነገሮች መካከል አንደኛው የበደልናቸው ሰዎች እንባ ነው። ለምነ ነው የማይሰጠን ከሆነ አንደኛው ምክንያት የበደልናቸው ሰዎች እንባ እግዚአብሔር ዘንድ ስለሚደርስ ነው። እግዚአብሔር ይቅር የማይለው ኃጢአት እግዚአብሔር ይቅር አይለኝም ማለትም ብቻ ነው። አንድ ሰው ወደ ብፁዕ አባታችን አቡነ ሽኖዳ ጋር ቀርቦ እንዲህ ብሎ ጠየቃቸው። እኔ አባቴ ምርር ብሎኛል፣ ሁሉ ጊዜ ንስሐ ገባለሁ ኃጢአትን እሰራለሁ፣ ንስሐ ገባለሁ ኃጢአትን እሰራለሁ አላቸው። እና ብፁዕ አባታችን ምን ብለው መለሱለት? አገለባብጠው አሉት። አንዳንድ ሰዎች እንደሚሉት ስጋ ወደሙ መቀበል ዓይን ያጠፋል የሚሉ ሰዎች አሉ። ማህበረ ቅዱሳን የሰራው ጥናት ላይ ነው ያነበብኩት። እና አንዳንድ ሰዎች ደግሞ ሞት ያፋጥናል የሚሉም አሉ አይደል? የታመመ ሰው እኮ ሲገኝ እኮ ስጋ ወደሙ ይቀበል ቶሎ እንዲሞት የሚሉ ሰዎች አሉ። ክርስቶስን ከሙታን መካከል ሰዎችን ሲያስነሳ ነው እንጂ የተመለከትነው ሰው ሲገል አልተመለከትነው። ዓይን ሲያበራ ነው እንጂ ያየነው ዓይን ሲያጠፋ አምላካችን ክርስቶስን አልተመለከትነው። እና አንዳንዶች ደግሞ በዚህ በወጣትነት ጊዜ ስጋ ወደሙ መቀበል ፈተና ያበዛል የሚሉ ሰዎች አሉ። በእውነት አሁን ያለንበት ህይወት ከፈተና ውጭ የሆነ ህይወት ነው እንዴ? ምንም ፈተና የለባችሁ? ቢያንስ እንኳን የሚያጋጥመንን ፈተና ዓለምን ድል ካደረገው ከአምላካችን ጋር ሆነን ነው ማሸነፍ መቻል